አረበኛው አይደለም እንግሊዝኛውም እንደዛ ነው። ይቅርታ አረበኛን ያላነብም። ነጭ ማር ያለ መናንና ድርጭትን አወረድን ከሰጠናችሁም ጣፋጭ ብሉ አልህን አልበደላችሁም ይላል። አሁን እቺ ላይ ጥያቄ እኔ አልበደላችሁም ይልና ግን ነፍሶቻችሁን ይበድሉ ነበር። ያልበደሉት ማለት ነው እኔ ጥያቄ። ኦኬ እሺ፣ አላህን አልበደሉም ነው ያለው። ወማ ظلمونا ሁለት ምን ነው የሚለው ያለው እዚህ ላይ አማርኛው ሁለት ምን ነው ያለው? ወማ ظلمونا ነው የሚለው። አልበደሉንም ማለትም አልበደሉም ይላል አማርኛው። ምናልባት ነው አማርኛው ችግር የለም። አረበኛም እንግሊዝኛው ይቀላል። በነገራችን ላይ እንግሊዝኛው በጣም ይቀለኛል፣ አማርኛው ይከብዳል። ያው የድሮ አማርኛ ስለሆነ ነው ትርጉሙ ማለት ነው። ግን አዲስ ቁርአኖች አሉ። ኦኬ ኢምራን የጥያቄ መሰለህ ያልበደሉት ማለት ነው ሶሪ ያልበደሉት አላህን ነው ያልበደሉት አይደለም? አዎ አላህ ኢብራሂም ይሰማል? ሶሪ ይሰማል። ያልበደሉት ማለት ነው አላህን ወማ ظلمونا ነው ያለው። ኦኬ አላህን አልበደሉትም አይደለ? በዚህ ዙሪያ ግን ፖይንቱ ምንድን ነው ማስረዳሃለሁኝ። ኦኬ እንደዚህ ሙስሊሞች በኋላ ኦኬ ብሌ እስራኤል ሙስሊሞች ናቸው። ኦኬ ሙስሊሞች ናቸው አይደለ? እንደዚህ ሙስሊሞች ናቸው፣ የሙሳ ተከታዮች። ትክክል እኮ ሙስሊም ናቸው። ኦኬ በእናንተ እምነት ያው ሙስሊሞች ናቸው፣ ችግር የለም። እኔ ቃሉ ከምኑም ጋር ምንም ጥርጣሬ የለውም። እኔ እንደዚህ የሆነ እንትን ነገር ውስጥ አልገባም፣ ችግር የለም። ሙስሊም የሚለውንም እረዳለሁ። እንደዚህ ደደብ የሆነ ሰው አይደለሁም። እና ነፍሶቻቸውን በደሉ የሚለው ምንድን ነው? ነፍሶቻቸውን መበደል ነው አላህን መበደል ልዩነት ነው። አስረዳኝ ነው። እሺ አልሐምዱሊላህ ወከፋ። አላህ ምን ሰጣቸው? መጀመሪያ ምግብ ሰጣቸው። ስለዚህ ቀላይ ክፍል ምን ስናነበው ምን አለ? ወኢዝ ቁልቱም ያ ሙሳ ለን ኑእሚነ ለከ ሐታ ነረ አላህ ጀህራ። ሙሳ ሆይ አላህም በግልጽ እስከምናይ ድረስ ለአንተ በፍጹም አናምንም አሉ። እነሱ በላችሁ ጊዜ አስታውሱ። ይህን ተናግረውት ነበር። አናምንም ብለው ነበር። አላህ ማየት አለብን ብለው ነበር። እናንተ እየተመለከታችሁ መብረቅ ያዘቻችሁ፣ አላህ መብረቅ ላከባቸው። ከዚያም ታመሰግኑ ዘንድ ከሞታችሁ በኋላ አስነሳናችሁ እያለ ይሄ የውመል ቂያማውን የታብ ችግሩ ምንድን ነው እንደሚያሳሳቸው ይናገራል። ያው ይሄ የወደፊት የሚሆነው ቀጥል። ኦኬ እሺ። ከዛ በኋላ ወዘለልና አለይኩሙል ገማም በእናንተ ላይ ደመና አጠለልን አለ፣ ጠበቃቸው። በእናንተ ላይ እንደ ነጭ ያለ ማር መና ምግብ ሰጣቸው። ግን አልበደሉንም፣ ግን ነፍሶቻቸውን ይበድሉ ነበር አለ። እነሱ ምግብ ተሰጥቷቸውም አልተቀበሉም። በጣም ከዛ በኋላ ቀጥሎ ምን አለ? ይህችን ከተማ ግቡ በተባሉ ጊዜ ራሱ እምቢ አሉ። ከተማ ውስጥ አንገባም እያሉ ማመፅ ጀመሩ። ይህም በማድረጋቸው አላህን ሊጎዱ አይችሉም ነው። ማንን ጎዱ? ራሳቸውን ጎዱ፣ ተረገሙ። ቲሁ ፊል አርዲ 40 ዓማ ምድር ላይ 40 ዓመት ተንከራተቱ ተብሎ አላህ ረገማቸው። አይደለ? በምን የተነሳ? የአላህን ቃል ባለመከተላቸው፣ ነብያቸውን አዛ በማድረጋቸው። እነዚህ ህዝቦች ነብዩ ሙሳን በጣም አናደውት ህግ ሊቀበል ሂደው ጣዖት አምልኮ የጠበቁ ህዝቦች ነበሩ። ስለዚህ ራሳቸውን ነው እየበደሉ ያሉት ነው። በዚህ ጉዳይ አላህ የሆነ ክብሩ አይቀንስበትም። ኦኬ። ስለዚህ አንቀጹ የሚናገረው ሰዎቹ ራሳቸውን እንደጎዱና የአላህን ቃል እንዳመፁ ነው የሚናገረው። ይሄ ነው። እሺ ታቸው ነው አላህን አልበደሉ። እንደዚህ አላህን ካልበደሉ አላህ በምን ይቀጣቸዋል ነው። መጀመሪያ እዚህ ጋር ስለምን እየተወራ እንደሆነ አይተዋል። ግን ያ በደንብ አንደርስታንድ መጽሐፉን አንብቤዋለሁ። ይኸውልህ አሁን እዛ ላይ ቢለው ምንድን ነው መጽሐፉ የሚናገረው? እንደ ሰዎች አላህን አልበደሉ። እሺ ኦኬ። ራሳቸውን ነው ወይም ደግሞ ነፍስ የሚባለው እንደዳለ ችግር የለም። አላህን ካልበደሉ አላህ ጥያቄ አሳጥረውና ከዛ ደግሞ የተጋዳምጠኝ አላህን ካልበደሉ ነፍሳቸው ከበደሉ አላህ ሊቀጣቸው ይችላል ወይ ቢለው ነው። እሺ አልሐምዱሊላህ ወከፋ። አላህ የቀጣቸው በምግቡ ስላመፁ እንዲሁም ደግሞ ሙሳን ስላስቸገሩ ብቻ አልነበረም። ዋና ያስቀጣቸው ምንድን ነው? በነቢያት መካዳቸው፣ ነቢያትን መካዳቸው፣ የአላህን ቃል አለመቀበላቸው ነው።
እዚህ ጋር እየተወላ ያለው ስለ አንድ ኢቨንት ነው። ምሳሌ ተፍሲሩ ነው ብትመለከት ወማ ዘለምናሁም ካለ በኋላ ቢተሕሪሚና ዛሊከ ዐለይሂም ይሄን እርም በማድረጋችን ካለ በኋላ ወላኪን ካኑ አንፉሰሁም የዝሊሙን ራሳቸውን ይበዱ ነበር። በምን ከተባለ ፈጀዘይናሁም ዛሊከ ቢበጊሂም ዐላ ረቢሂም በጌታቸው ስላመፁ ራሳቸውን እየበደሉ ነበር አለ። አላህ በዚህ ጉዳይ አይጎዳም ነው። ምሳሌ ከሚጽ አንድ ምሳሌ ላንሳለህ እንዲገባ ማለት ነው። አንድ ምሳሌ ላንሳለህ። እሺ ምሳሌው ምንድነው? ኪሚጾን እኔ እያስተማርኩ ሰድበኸኝ ወጣ። ከዛ እኔን አልጎዳኸኝም የጎዳኸው ራስህን ነው እውቀት አጣህ ብልህ ምን እያልኩ ነው ያለሁት? ማለት አሁን ችግር ለመናወጣት ታስረዳለሁ፣ ግን መጀመሪያችን ጥያቄ መልስልኝ። እኔን አልጎዳኸኝም ብልህ አይ እሱን እኮ መልስልሃለሁ እኮ ኪሚጽዮን፣ ግን የኔ ድምፅ የማይሰማው አይ ከስር ያሉት አንዴ የኔ ድምፅ ነው የማይሰማው። ኢምሩ ይሰማል። ኦኬ አይሰማም የሚላቸው። እሺ ኪሚጽዮን ጥያቄው መልስልኝና ከዛ ለምን እንደገና እነግርሃለሁ። ጥያቄውን ብቻ መልስልኝ። እሺ ጥያቄ ምንድን ነው? እኔ እዚህ ጋር እያስተማርኩ መምህር ልሆንና ማለት ነው እያስተማርኩ ሰድበኸኝ ወጣ። ሰድበኸኝ ስትወጣ ለተማሪዎቼ ይሄ ሰውዬ እኮ እኔን አልጎዳኝም በመሳደቡ ራሱን ነው የጎዳው ብል ምን እያልኩ ነው ያለሁት? ራስህን እያጽናና አንተ ወራዊ ምናልባት እኔም ደግሞ የተሳደበው ደግሞ ራሱን አልጎዳም እንደዛ ብሎ ራሱን ጎዳ ነው ያልኩት እኮ። በደንብ አዳምጠኝ ኪሚጽዮን። ራሱን ጎዳ እኮ ነው ያልኩት። ራሱን ጎዳ ብዬ ብናገር ምን እያልኩ ነው ያለሁት? የተጎዳ በምን ዙሪያ ነው? በአንተ ሳቢ ውስጥ ነው ተጎዳ ያልከው። እሱ ላይ ጎዳ ይችላል፣ ደስ ብሎትም ሊሆን ይችላል። አይ ተሳደቡ። እሺ በኔ ሂሳብ ሄድልኝና ያ ሰውዬ የኔን ትምህርት ጥሎ መሄዱ ራሱን ነው የጎዳው አልኩኝ። እኔን አልጎዳኝም አልኩኝ። ምን እያልኩኝ ነው? ኦኬ ያንተ ትምህርት ጥሎ መሄዱ ያው ይጎዳል። ምክንያቱም አንደኛ ኦኬ ገብቶኛል። አሁን መጣልኝ። ስለዚህ ራሱን ጎዳ ስም ማለት ፈልጌ ነው ትምህርቱን ጥሎ ይሄድ አይደለም። ትምህርት አመጣው ነው ኦኬ አይደለ? እኔ ደግሞ አልጎዳኝም ማለት እኔ የሚቀንስብኝ ነገር የለም ነው። አስተማሪ ሆኜ አንድ ተማሪ ቀነሰብኝ አልቀነሰብኝ አልጎዳም ነው አይደለ? ፖይንቱ በቃ ቁርአኑ አላህ የተናገረው ያለው ይሄን ነው። ምግብ ሰጣቸው ባይዘቤ አላህ እንድትቆጣባቸው ብዙ ማስረጃዎች አሉ። ይሄ አንቀጽ የሚያወራ ግን ስለ ምግቡ ታሪክ ነው። ካስቀመጠ በኋላ ምናለ ወዘለልና አለይኩሙል ገማም እናንተ ያደማ ያደረን ካለ በኋላ ወማ ዘለሙና አልበደሉንም ማለት ወማ ዘለሙና ወላኪን ካኑ አንፉሰሁም የዝሊሙን። ይሄን በማድረጋቸው አላህ ክብሩ አይቀንስም ነው። አላህ አይጎዳም ነው። አላህ የሚጎዳ መላክ ነው አይደለም። በተአምር ኢንተክፍሩ ፈኢነላህ ገኒዩን አንኩም ቁርአን ላይ አለ። እናንተ ብትክዱ ሰዎች በሙሉ አላህ ከእናንተ የተብቃቃ ነው አለ። አየህ። ስለዚህ አንተ ብትክድም ባትክድም አላህ የተብቃቃ ነው፣ ግን ራስህን ጎዳ። ስለዚህ እነዚህን ሰዎች በመካዳቸው አላህን ሳይሆን የጎዱት ራሳቸውን ነው። ግን ራሳቸውን በመጉዳታቸውንም አላህ በመከራቸው ደግሞ እንደሚቀጡ በጣም ብዙ ማስረጃዎች አሉ። እዚህ ጋር እየተናገረ ያለው ዋናው ፖይንት አላህ ክብሩ እንደማይቀንስ ነው። እሺ አላህ የሚጎዱ ሰዎች ግን አሉ ብለህ ታምናለህ? እሺ አሁን እንደዚህ ምሳሌ አስረዳይና አላህን መጉዳት ይቻላል ወይ? ኦኬ እነሱ አላህን አልጎዱም፣ ራሳቸው ተጎዱ። በዚህ ሌላስ አላህን መጉዳት ይቻላል? አላህን መጉዳት ሲባል ኦኬ በዚህ ነገር ተቃቀን እኮ ብያለሁ። አልሰማኸኝም? ቅድም ገብቶኛል። ለምሳሌ ኦኬ እሺ ራሳቸውን የጎዱ ይላል መጽሐፉ። ትንሽ ለመረዳት በጣም ስለሚከብድ ነው። እኔ ከብዶኛል። ቀጥልሽ። እሺ ለምሳሌ እኔ ፈጣሪን ምንም ይጎዳው የለም ብዬ አምናለሁ። የእሱን ደግነት እናገኛለን እንጂ ከየኛ ምንም ነገር ብዬ አምናለሁ። ያው አላህንም እንደዛ ብዬ ስለማምን ግን እነዚህ ሰዎች ራሳቸውን የጎዱ ሲባል በራሳቸው ስህተት ውስጥ ራሳቸውን ጎዱ ነው። አላህን አልጎዱትም ሲባል አላህን መጉዳት ይቻላል ወይ? በሌላ ፖይንት አድርገን ብናመጣው በሌላ አዎ ጥሩ ጥያቄ። ግን ቅድም እኮ ብያለሁኝ አላህ ከዓለም የተበቃቃ ነው። ሰዎች ምን ያስባሉ? አንድ ሰው ስለካደ የሆነ ሰዎች ስለካዱ አላህ የሚጎዳ አላህ የሆነ ክብሩ የሚቀንስ ይመስላቸዋል። እንደዚህ አይነት ሰዎችም ይኖራሉ። አንድ ሰው ምሳሌ ካደ ሲባል ወይኔ አላህ ተቃል አይደለም። ስለዚህ አላህ ቁርአን ላይ ምን አለ? ኢነላህ ኢንተክፍሩ ፈኢነላህ ገኒዩን አንኩም። እናንተ ሰዎች በሙሉ ብትክዱ፣ የሰው ልጅ በሙሉ ቢክድ አላህ
የተጠራራ አምላክ ነው። ክብሩ አይቀንስም። አንተ በመካድህ የዓለም ህዝብ እንኳን አንተ ብቻ ምድር ላይ ያለው 9 ቢሊዮን ህዝብ ይሄ በሙሉ ህዝብ ቢክድ እንኳን አላህ ክብሩ አይቀንስም ማለት። እንዲሁም ደግሞ እዚህ ጋር አላህ እንደማይበደል ሰዎቹ እንግዲህ ይህን በማድረጋቸው አላህን አልበደሉም ነው። ኦኬ አላህን በደለ ሐሳብ የሚለው ሐሳብ ከአእምሯቸው አስወገደ ማለት ነው። ሀያ አምላክ ነው እንደማይበደልን በዚህ አንቀጽ ተናገረ። ግን ማን ነበር ሲበድሉ የነበሩት? አላህን የበደሉ መስላቸው ራሳቸውን እየበደሉ ነበር ነው። አላህ የሚበደልም አምላክ አይደለም ብሎ ያስቀምጠው። ይሄ ነው ያለው። ሉፕ እየሆነ ነው ያለው እና ኪሚዚዮን አንድ ያልገባ ጠይቅና ከዛ በቃ እንደዚህ ነው። አይ በቃ ግልጽ ነው። በቃ እሺ፣ ከዚህ ውጪ ጥያቄ አልጠይቅም። እኛም እናመሰግናለን። ይህን ይመስላል ወንድሜ ማሂር። ይቅርታ በጣም አስረዘን ነው። ቀጥል። አይ እየጨረስን ስለሆነ አይ ቲንክ ከዚህ በኋላ ሰው እንጨምራለን እንዴ ብሮ? እስከ 6 ሰዓት ነው የምንቆየው? አዎ እስከ 6 ነው ኢንሻአላህ። ገስት ላይ እንጨርስን ኢንሻአላህ። ከዛ ቅድም የተባለ አንድ ነገር ነበር፣ ሪያክሽን አለ። ዝም ብለን የፈለገ ሰው እዛ ቁጭ ብሎ ሪያክት ያደርጋል ኢንሻአላህ። አዎ እንደዛ ነው። እሺ መንጌ ነው መንጌ። ሰላም ሰላም ወንድሞች እንዴት ናችሁ? አለን። እንዴት ነው? ጥያቄ ምን ነበር? እግዚአብሔር ይመስገን ደህና ነኝ። ጥያቄ ነበረኝና ለመጠየቅ ነበረ። እሺ ምን ነበር ጥያቄ? እንግዲህ ሁለት ጥያቄዎች አሉኝ። የመጀመሪያው ጥያቄ እንትን ላይ ነው። አሁን ላይ እንትን በሚለው የእስልምና የነቢያት ሃይማኖት ነው የሚለውን ለመረዳት እና እንትን ላይ ደግሞ አሁን ለምሳሌ በትምህርት ስንማር ወይንም በቁርአን ላይ ያለው የመጀመሪያው ሙስሊም ነብዩ መሐመድ ነው የሚለው ይሄንን አንድ እንድታስረዱኝ ነው። ሁለተኛ ደግሞ እንትን ላይ ነቢያት የእስልምና ሃይማኖት ተከታዮች ናቸው ሲባል ለምሳሌ ጥያቄን ይሄም ኦሪት ዘፍጥረት ላይ ለምሳሌ ኦሪት ዘፍጥረት 5 የሙሴ ህግጋት አሉ። እሱ ላይ ይስሐቅን ነው ለመስዋዕት ያቀረበው አብርሃም፣ በቁርአን ላይ ደግሞ እስማኤልን ነው ቀይሮ የሚል ይሄ እንዴት ነው የሚታየው? ይሄን ለመጠየቅና ሁለተኛ የእስካሁኑ አንደኛ ጥያቄ ነው። እስካሁን ላይ የተያዘ ነው ብዬ ነው ባይዘው። እሺ የተያዘ ነው። የመጀመሪያውን ጨርስ ነው። ሁለተኛው ጥያቄ ደግሞ እስልምና የሆነ መጽሐፍ አሁን ላይ ወጥቷል። የመጀመሪያው ነው። ሁለተኛው እንሄዳለን። ኦኬ መጀመሪያው መልሱልኝ። እሺ በመጀመሪያ የነቢያት እምነት ምንድን ነው ካልን የነቢያት እምነት ኢስላም ነው። ሁሉም ነቢያት ከአደም አለይሂ ሰላም ጀምሮ ሙስሊም ነበሩ በሙሉ ማለት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ሙስሊም ነበሩ። ከሳቸው በፊት የነበሩ ነቢያት እንዳለ ሙስሊም ነበሩ። ምክንያቱም የሰው ልጆች የተፈጠሩበት ራሱ እምነት ተፈጥሯዊ እምነታችን ራሱ እስልምና ነው። አላህ ሱብሓነሁ ወተዓላ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላሂ አለቲ ፈጠረ ናስ ዐለይሃ፣ ወደ እውነት ተዘንባ የሆነ ፊትህን ለሃይማኖት ቀጥ አድርግ አለ። ከዛ በኋላ የአላህ ፍጥረት ያችን አላህ ሰዎችን የፈጠረባትን ሃይማኖት ያዟት እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ አላህ ሱብሓነሁ ወተዓላ ሰዎችን የፈጠረበት እምነት ከአደም ዓለይሂ ሰላም ጀምሮ ሁላችንንም የፈጠረበት እምነት አንድ ነው። ነቢዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ የተናገሩት ኢነ መዐሸረል አንቢያኢ ዲኑና ዋሂድ፣ እኛ የነቢያቶች ስብስብ እምነታችን አንድ ነው። ወይና ወለናሲ እያለ ይቀጥላል። ሐዲስ አያስፈልገንም ከዚህ በኋላ ያለው ነቢያቶች ያስደርሰኝ ነቢያቶች እምነታችን እንዳለ አንድ ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ተናግረዋል። ቁርአናዊ ማስረጃዎችስ አሉ ወይ? ቁርአናዊ ማስረጃዎችም አሉ። ለምሳሌ አላህ ሱብሓነሁ ወተዓላ በሱረቱ ሹራ ምዕራፍ 42 ቁጥር 13 ላይ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ፣ ሸረዐ ለኩም ሚነ ዲን ለእናንተ ከሃይማኖት ያንን እርሱ በኑሐን ያዘዘበትን ደነገገላችሁ አለ። ከዛስ ወአውሐይና ኢለይክ ወደ አንተም ደሞ አወረድን ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ፣ ኢብራሂም ዒሳ ሙሳን ባዘዝንበት ወይም ደግሞ እነሱን እንዴት ነው እነሱን ባዘዝንበት አንተንም ደግሞ አዘዝን እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ከመጀመሪያው ሩሱል ከኑህ ዓለይሂ ሰላም ጀምሮ እስካሁን ድረስ ያሉት ተመሳሳይ መልእክት ይዘው የመጡ ተመሳሳይ እምነት ያላቸው ነቢያት ናቸው። እንደዛ ከሆነ ቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ናቸው እያለ ሲያስቀምጥ ምን ማለቱ ነው?
የሚለውን ነገር መረዳት አለብን። ሱራ 6:162 እና ሱራ 39:11 ላይ ለምሳሌ እኔ መጀመሪያው ሙስሊም ነኝ በሚለው እንትን ያለኝ ልነግርህ ነበር፣ ባትቸገርም ችግር የለውም ልነግርህ ነው፣ ላስረዳህ ነው። ኦኬ ቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ነኝ ብለው ሲናገሩ ምን ማለት ነው የሚለውን ነገር መመልከት አለብን። አሁን አንድ ግልጽ የተረዳነው ነገር ነቢያቶች እንዳለ እምነታቸው እስልምና ከሆነ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ነኝ ብለው በሉ ሲባሉ አላህ ሱብሓነሁ ወተዓላ እንደዛ ሲያዛቸው መልእክት አለው ማለት ነው። ሊትራሊ የምንወስደው ነገር እንዳልሆነ እንረዳለን። በሱረቱል አንዓም ምዕራፍ 6 ቁጥር 163 ላይ ላ ሸሪከ ለህ ይላል አላህ ሱብሓነሁ ወተዓላ፣ ለእርሱ ተጋሪ የለውም። ወቢዛሊከ ኡሚርት በዚህም ታዘዝኩኝ አሉ። ወአና አወሉል ሙስሊሚን እኔ የሙስሊሞች መጀመሪያ ነኝ በል ይላል አላህ ሱብሓነሁ ወተዓላ። ወቢዛሊከ ኡሚርት በዚህ ታዘዣለሁ አሉ። በምንድን ነው የታዘዙት ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ነገር ስንመለከት በሱረቱ ጠላቅ ምዕራፍ 65 ቁጥር 5 ላይ ዛሊከ አምሩላሂ አንዘለሁ ኢለይክ፣ ዛሊከ አምሩላህ ይህ የአላህ ምንድነው አምር ነው። ቅድም ወቢዛሊከ ኡሚርቱ ብለው ነው ያስቀመጡት። ዛሊከ አምሩላሂ አንዘለሁ ኢለይክ ወደ አንተ ያወረደው የአላህ አምር ይሄ ነው ብሎ ያስቀምጣል። ወደ ነብዩ ሰለላሁ ዐለይሂ ወሰለም የወረደው ምንድነው? ቁርአን ነው። ስለዚህ በዚህ በቁርአን ወቢዛሊከ ኡሚርቱ ሲሉ በዚህም ታዘዝኩኝ ሲሉ በዚህ በቁርአን የታዘዙት የመጀመሪያ ሙስሊም ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ከዚህ ኡመት ወይም ደግሞ እኛ ካለንበት ኡመት የመጀመሪያ የታዘዙት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ተፍሲራቶች ላይም ብንመለከት ኢብኑ ከሲር በተፍሲራቸው ላይ ምን ብለው ያስቀምጣሉ? ወአና አወሉል ሙስሊሚን የሚለውን ከኢብኑ አባስ ይዘው ሚን ሀዚሂል ኡማ ብለው ያስቀምጡታል። ከዚህ ኡማ የመጀመሪያው ነኝ ብለው ያስቀምጡታል። ሁሉም ነቢያቶች ከተላኩበት ህዝብ አንጻር የመጀመሪያዎቹ አማኞች እነሱ ናቸው ብለን ማስቀመጥ እንችላለን ማለት ነው። ለምሳሌ ሙሳ ዓለይሂ ሰላም በሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ያለውን ስንመለከት ምን ብሎ ይናገራል መሰለ? ፈለማ አፋቀ ይሄ አላህን ሱብሓነሁ ወተዓላ ማየት ፈልጎ ነበረ። ከዛ አላህ ደግሞ ለተራራው ተገለጠና ተራራው ፈረሰ። ከዛ ሙሳም ደንግጦ ወደቀ። ከዛ ሲነሳ ፈለማ አፋቀ ከተነሳ በኋላ ምን አለ? ቃለ ሱብሓነከ ጥራት ይገባህ ጌታዬ፣ ቱብቱ ኢለይክ ወደ አንተ ተውበት አድርጌያለሁ ተመልሻለሁ፣ ወአና አወሉል ሙእሚኒን ብሎ ያስቀምጣል። እኔ ከአማኞች የመጀመሪያው ነኝ። ሙሳ ዓለይሂ ሰላም ኦሪት ላይ ያለው ነው እኮ ቁርአን የከፈትኩልህ ሱረቱል አዕራፍ ምዕራፍ 7 ቁጥር 143 ሙሳ ከአማኞች የመጀመሪያው ነኝ እያለ ነው። ሙሳ ከአማኞች የመጀመሪያው ነኝ ሲል ሙሳ የመጀመሪያው ሙስሊም ነው ማለት ነው? አይደለም። ኢብኑ አባስ ይህን ነገር ሲናገሩ እና ሙጃሂድ ደግሞ የእሳቸውም ተማሪ ይህን ነገር ሲናገሩ ሚን በኒ እስራኤል ከበኒ እስራኤል በዛ ጊዜ እሱ ከተላከባቸው ህዝቦች የመጀመሪያው ማን ነበረ? እሱ ነበረ ብለው ያስቀምጣሉ። ነቢዩን ሰለላሁ ዐለይሂ ወሰለም ከሙስሊሞች የመጀመሪያው ነኝ ሲሉ በዛ መልኩ እንረዳዋለን ማለት ነው። ግልጽ ነው። ኦኬ አሁን እዚህ ጋር ማለት ነው። አሁን ነቢያት ለምሳሌ ከነብዩ መሐመድ ውጭ ያሉት ለምሳሌ እስራኤላዊ ናቸው በሙሉ ማለት ነው። በድሮ በእንትኑ ለምሳሌ እስራኤል በጣም ሰፊ ግዛት ነበረች እና ከአብርሃም እስከ ነቢያት በሙሉ ያሉት ለምሳሌ ምንድናቸው? እስራኤላዊ ናቸው። አሁን ላይ ያሉት ለምሳሌ የይሁድ እምነት ተከታዮች ወይንም የሙሴን ህግጋት የሚከተሉት በበፊት ለሙስሊም አልነበሩም። የሙሳ ዓለይሂ ሰላም ትክክለኛ ተከታዮችን ሙስሊም ብለን እንጠራቸው ነበረ። ከዛ በኋላ ግን ካሻረኩ ወይም ደግሞ አላህ ሱብሓነሁ ወተዓላ ላይ ከካዱ በኋላ እነዛ አካላት ሙስሊም ተብሎ አይጠሩ። አሁን ላይ የምታገኛቸው የእስራኤል ህዝቦች እንዳለ አላህን የካዱ ናቸው ማለት ህዝቦች ሳይሆን ተከታዮች። ይሄ አይሁድም ክርስቲያንም በላቸው የአይሁድ እምነትና የክርስትና እምነት ተከታይ የሆኑ እስራኤላውያን እንዳለ አላህን የካዱ ናቸው። የሙሴ መጽሐፍ የነቢያት መጽሐፍ እኮ እነሱ ጋር ነው ያሉት። ለምሳሌ የሙሴ መጽሐፍ እነሱ ጋር የለም። አዎ አምስቱ ኦሪት መጽሐፍ ከዘጸአት እስከ ዘፍጥረት ድረስ እነሱ ጋር ነው ያሉት። አንድ ሁለተኛ ደግሞ ቅድም እንትን እንዳልኩ ለምሳሌ አምስት ኦሪት የሆነ ግለሰብ የጻፋቸው መጽሐፎች ናቸው እንጂ ሙሉ ለሙሉ ለሙሳ ዓለይሂ ሰላም የወረደው ማስረጃ አለህ? እንደዛ መጽሐፉን ለምሳሌ የሆነ ግለሰብ እንደጻፈው ማስረጃ አለህ? ኦኬ አንዴ ኢብሮ ትልቁ ሊያርክ እሺ ካሜራ ልክፈትና ይታያል ወገኔ? ይታያል። እሺ የእግዚአብሔር ሙሴ የእግዚአብሔርን ባሪያ ይላል ኦሪት ዘዳግም ምዕራፍ 34 ቁጥር 5 እኔም መጽሐፍ ለውጣ
አውጣው፣ ችግር የለውም። ምንድነው ንገረኝ። እንትኑን ኦሪት ዘዳግም ምዕራፍ 34 ኦሪት ዘዳግም ምዕራፍ 34 ዘዳግም ምዕራፍ 34 ቁጥር 5 ላይ ክፈትልኝ። ኦኬ። የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይላል። ማን ነው ይሄን የጻፈው? እግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። ይሄን የጻፈውማ ለምሳሌ እንትን ነው፣ ሰው ነው የጻፈው እኮ። እኔም እኮ እሱን ነው ሰው የጻፈው ነው እንጂ የሙሴ መጽሐፍ አይደለም። ፖይንት ኢምፕሩቭ ስላደረክልኝ ነው። ኖ አይ አንተ ባንተ አይደለም፣ ሌላ ነገር እዚህ አይቼ ነው። ባንተ አይደለም፣ እዚህ ቤት ውስጥ ሌላ ነገር አይቼ ነው። ስለዚህ ይሄን ነው እያልኩ ያለው። የኔም ፖይንት የነበረው ይሄ መጽሐፍ የሙሴ ሳይሆን ሌላ ሰው የሆነ ሰው የጻፈው ነው አልኩ። አንተም ሰውን የጻፈው አልከኝ። በእርግጥ ሰው ነው ሊጽፈው የሚችለው። ስለዚህ የሙሴ መጽሐፍ አይደለም እጃቸው ላይ ያለው አይሁዶች። ጨረስን። ሌላ ጥያቄ አለ? ሁለተኛ ጥያቄ ምን ነበር? እዚህ ጋር ለምሳሌ እዚህ ጋር ሰው ነው የጻፈው ስትል በመንፈስ ለምሳሌ የተመሩ ሰዎች ሊሆን ይችላሉ የጻፉት እዚህ ላይ ማለት ነው። ሁለተኛ ደግሞ አንድ ጥያቄ የምጠይቅ ነገር ሙሴ ለምሳሌ 5ቱን የኦሪት ሕግጋት ሲቀበል በስንት ሺህ በ500 ሺህ ምናምን ህዝብ በተራራ ላይ ነው የተቀበሏ። ነብዩ መሐመድ ግን ለምሳሌ ወረደልኝ ያለው ለምሳሌ ቁርአን ወረደልኝ ያለው ለምሳሌ በዋሻ ውስጥ ለብቻው ሆኖ ነበራል ሙሴ። እሺ አሁን ወደ ኢላንት እሺ፣ ማስረጃ ሙሴ ሲቀበል 500 ምናምን ሺህ ሰው አብሮት እንደነበረ ማስረጃ ሲና ተራራ ላይ በሲና ተራራ ላይ ከህዝቦች ጋር ሆኖ ነው የተቀበለው አይደል? ማስረጃ እኮ ማስረጃ ስጠኝ። ቆሻውን ላውጣለ ወደ ዘጻት ቆይ አንዴ ጠብቀኝ። እሺ ችግር የለውም። ኢብሮ ሰምተሃል? ኢብሮ እስከሚወጣ ድረስ ታብ 2 ሚሊዮን መግባት አለበት። እሺ ታች ያላችሁ ሰዎች ኮሜንት ቀንሱ፣ ታብ እናድርግ። ምናልባት ክፈትልህ እኔም እዚህ ጋር ካስፈለገ። እሺ ዘጸአት አንዴ ወጥቶብኝ ነው። አንድ ደቂቃ ነው የቀረው። ቶሎ አንድ ደቂቃ ነው ያለ፣ ቶሎ አገኘው። ዘጸአት 19 እሺ ዘጸአት 19 ቁጥር ስንት? እዚህ ጋር ዘጸአት 18 ከቁጥር ዘጸአት 19 ጀምረ ስታነበው እሺ ከምን ጀምረ ይላምበው? ከያለስታ እግዚአብሔር በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራው፣ ሙሴም ወጣ ይላል። ለምሳሌ እዚህ ጋር እግዚአብሔርም ሙሴን ውረድ፣ እግዚአብሔርን ለማየት ዳርቻውን እንዳያልፉ ከእነርሱም ብዙ እንዳይጠፉ ለህዝቡ አስጠንቅቃቸዋል። አሁን ህዝቡ ሲል ብዙ ህዝቦች ነበሩ በዛ በሲና ተራራ ላይ ማለት ነው። ሙሴ ለብቻው ወደ ተራራ ጠራው። አሁን ለምሳሌ ሙሴ ህጉን የተቀበለው ከነዚያ ተራራ ላይ አይደለም ህዝቡ ያለው። ቆይ ተረጋጋ። ሲና ተራራ ላይ አይደለም ህዝቡ ያለው። እሺ እግዚአብሔር ሲና ተራራ ላይ ወረደ። ቁጥሩን ንገረኝ። ከ19 ቁጥር 21 እሺ ቁጥር 21 እግዚአብሔርም በሲና ተራራ ላይ ወረደ፣ ተራራው ራስ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራው፣ ሙሴም ወጣ። ሙሴ ወዴት ነው የወጣው? ወደ ተራራው ራስ። እሺ ከዛ እግዚአብሔርም ሙሴን ውረድ። ወዴት ነው ውረድ ያለው? ከየት ነው የሚወርደው ሙሴ? ከቁጥር 1 ቆይ ጠብቀኛል። እግዚአብሔር ሙሴን ውረድ፣ እግዚአብሔርን ለማየት ዳርቻውን እንዳያልፉ። እግዚአብሔር ከምን ላይ ነው ማነው? ሙሴ ከምን ላይ ነው የሚወርደው? ከተራራው ላይ። ስለዚህ ተራራው ላይ ማንም አልነበረም ማለት ነው። ሙሴ ብቻውን ነበር። ኖ
ከህዝቡ ጋር ነበረ። ከግብፅ እኮ ሲወጡ ከህዝቡ ጋር ነበረ። ከህዝቡ ጋር ሲወጡ ነው ብዙዎች እንዳይጠፉ ለህዝቡ አስጠንቅቃቸው። ሙሴ ለብቻ ነው ወደ ተራራው የወጣው። ሙሴ የወጣው ወደ ተራራው ለብቻው ነው። ይብሮ ቅድም ሰምተሃል። ቅድም ምንድን ነው 500 ሺህ ሰዎች የት ሄዱሽ? 500 ሺህ ነበሩ ቅድም፣ አሁን ብቻውን ቀረ። የት ሄዱ 500 ሺህ? ሙሴ ተራራው ላይ ሲያናገረው 500 ምናምን ሺህ ሰው አብሮት ነበሩ ምናምን ሺውን እንተውና 500 ሺህ ቢያንስ የት አሉ? ነብዩ ግን ዋሻ ውስጥ ብቻቸውን ነበሩ አልክ። ያሳዝናል። አሁን ወደ ሁለተኛ ጥያቄ ቀጥልና እንዝጋው። አሁን እዚህ ላይ አልደረቅም። እኔ እኮ ካንተ ጋር ሚውት ነው እያወራህ ከሆነ እና ኢምሩ እንትን እናርግ እንትኑ መልስልኝ ወንድሜ፣ የይስሐቅ ማለት ነው መልስልኝ እስቲ። ቆይ ሁለተኛ ጥያቄ ካለ ቀጥል። በቃ አሁን እኮ አጣን እኮ መንግዬ። ሁለተኛ ጥያቄ አለ ናግዶ። እሺ ሁለተኛ ጥያቄ ምንድን ነው? ከወጡ በፊት አንዴ ማስታወቂያ የሪያክሽን ፕሮግራም አለን። እሺ ቪዲዮ ላይ ሪያክት የምናደርግበት። ኢምሮ ዝግጁ ነው? አለዛ ይሄን ከማየታችን በፊት አንድ 5 ደቂቃ ኢብሮ፣ 5 ደቂቃ ሁሉም ላዘጋጃቸውና እንጀምራለን። ኢብሮ አንዴ ኧረ ተረጋጉ። ቆይ አንዴ ጋይስ 1100 ሰዎች በደንብ ሼር አድርጉ። ሪያክሽን ቪዲዮዎች ላይ ሪያክት ልናደርግ ነው። ኢምራ ማሄር ትቀጥላለህ፣ አላቆምክም። አንዱን ጥያቄ ታስተናግደዋለህ። አንዴ በደንብ ሼር አድርጉ። እሺ ያጀማ ቀጥል ማሄር። እሺ ሁለተኛ ጥያቄ ምንድን ነው? እንትኑን የሚለው መልስልኝ። እሺ አሁን የተጻፈው መጽሐፍ አለና እስልምና ከቅድመ ክርስቶስ የሚለው በኢትዮጵያ የሚለው ላይ እሱን አስረዳኝ ትንሽ። እንትኑ ላይ ለምሳሌ እኛ በትምህርትም ስንማር ያለው ነብዩ መሐመድ እዚህ ጦርነት በተነሳ ጊዜ ወደ ኢትዮጵያ ግማሹን እንትን ላካቸውና በሱስንዮስ ዘመኑ ቤት ተቀበሉ። የኢትዮጵያ መንግስት ተቀበላቸውና ከዛ እስልምና በዛው እንትን አለ ነው እኛ በትምህርትም ስንማር ያለው ማለት ነው። ግን እንትን ላይ ለምሳሌ አሁን የተመረቀ መጽሐፍ አለ። ምንድነው የሚለው መጽሐፉ? እስልምና ከቅድመ ክርስቶስ እስከ አሁን ድረስ የሚል አለና ይሄን ነገር ብታስረዳኝ ደስ ይለኛል። ምን ሆነ መጽሐፉ? አልገባኝም። አልገባም ጥያቄው? ስለ መጽሐፉ ነው ማስረዳ? ኖ ወይ አይደለም። እንትኑ ላይ ወደ ኢትዮጵያ እስልምና የገባው ለምሳሌ እኛ እንደምናውቀው ከሆነ ከዚህ ተሰደው ሙስሊሞች የኢትዮጵያ መንግስት ተቀብሏቸው ከዛ እስልምና እንትን አለ ነው የተማርነው ማለት ነው። የተማርነው መጽሐፍ ላይ የሚያለው ነው። እሺ አሁን ላይ ጥያቄ ምንድን ነው? እስልምና ከቅድመ ክርስቶስ በፊት እንዴት ነው እንትን በነብዩ መሐመድ ተጀምሮ እንዴት ነው እንትን እንደዛ ተብሎ የተጻፈው? የመጀመሪያው ጥያቄ ላይ እኮ እስልምና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳልተጀመረና የነቢያት በሙሉ እምነት እስልምና እንደነበረ እኮ አይተን ነበር። ኦኬ ወረደ ወይስ ወረደ? ወረደ። እሺ ወረደ። ኢንሻአላህ ኢብሮ ወይ እስከዛ ኢምራን እስከሚመጣ ላስተናግድህ። እቺ እንትን የምትባለውን ኮንሴፕት ታውቃታለህ? ኢስላሚክ ዳይሌማ የምትባለውን ኮንሴፕት ለነገ ትንሽ ተዘጋጅተሽበት እንድታስረጅ ብዬ ነው። ላይክ እንዴት እንደምታስረጅ ምንም አያሳስብም። እንትን የክርስቲያንም ዳይሌማ አለና የሚባሉ ግን ታውቋለህ? ኢስላሚክ ዳይሌማ የሚባሉ ጥያቄ ምን መሰለህ ሞስቴቲ ጋይስ ቆይ አንዴ ጥያቄ ጠይቁን አለን። በቃ ሰለቸን። የሚጠይቅ ሰው ስለሌለ ምንድነው የምናደርገው? አካሄዳችንን እናስተካክላለን ከዚህ በኋላ ኢንሻአላህ። የማጥቃት ስራ በፕሮግራም ተዘጋጅተን መምጣት ልንጀምር ነው። የማጥቃት ስራ ማለት ነው። ይሄ አካሄድ ያው ክርስቲያኖችን ያማከለ ብቻ የሆነ አይደለም። ኤኒዌይስ እናሳውቃቸዋለን ኢንሻአላህ። የማጥቃት ስራ ከሌለበት ዋጋ አይኖረውም እና እናጠቃለን ኢንሻአላህ። እሺ ሞስቴቲ ችግር ኢንሻአላህ አብሽር። ሐሳቡን እንዴት እንደምታስማሙት ኦኬ ነው። እሺ ሶሪ ችግር የለም። እቺ የኢስላሚክ ዳይሌማ ላይክ 3 ኮር አይዲያዎች አሉና እሱን እንዴት እንደምታስማሙት ነገ በሰፊው ታሳየኛለሽ። ችግር የለውም አታስብ። እሱን እና ደግሞ ላይክ ቀደም ከትንቢተ ኢሳይያስ ላይ ሲጠቅስ ነበር ስለ መሐመድ ብሎ አይዚያ 42 ላይ ማለት ነው። ግን አሁን እኮ እዛው አይዚያ ላይ እኮ ለምሳሌ ስለ እንትና ይናገራል አይደለ? ስለ ኢየሱስ ክርስቶስ። አሁን ለምሳሌ አይዚያ 53 ላይ ብንመለከት
በእርሱ ቁስል እኛ ተፈወስን የሚለው አለ። አይዚያ 9:6 7:14 ላይ ደግሞ ምናምን ላይክ ይሄ ላይክ ስለ ጂሰስን እንትኖች አሉ። አሁን የጠቀስካቸው ለኢየሱስ አይደሉም እና ለማን ነው እንዴ? የምናየው ይሆናል። እንዳለ የጠቀስከው አለ ኢየሱስ አይደለም። በጣም በሚያሳዝን ሁኔታ ማለት ነው። ተሰቀለ ምናምን ጭራሽ ማለት ነው። አሁን ይልቅዬ ማለት ነው ወላሂ አይደለም። እሺ አሁንም ስለመሸ ምናምን ነገ እንትን ትሉኛላችሁ። ኢምራን ሲመጣ ሚውት ያነሳል። እስከዛ ማውራት ትችላለህ። ሚውት አንስተ ኢምራን በማንኛውም ሰዓት ታስቆመናለህ። ኦኬ ኢምራን እስኪመጣ እንትን ልበል። አዎ ኢሳይያስ 42 ላይ እስቲ ቁጥር 8 ላይ ደስ ያንዴ ኢሳይያስ 42 ቆይ ትንሽ ጠብቂኝ። የአስዋት መጽሐፍ ቅዱስ በጣም ሚጢጢ ናትና ለመግለጥ ኧረ እኔ አንተ ነገ እኔ ለአንተ እኔ በረመዳን በቀን አልገባም ብዬ ነበረ። ነገ ለአንተ ስል በፕሮፌሲ ዙሪያ ከመጀመሪያ እስከ መጨረሻ አሳያለሁ ኢንሻአላህ። አዎ ላይክ እኔም አሁን በደንብ አድርገህ ብትነግረኝ ደስ ይለኛል። ላይክ ስፔሻሊ አሁን በቅርቡ ክላስ ልጀምር ስለሆነ የዛኔ በደንብ በሰፊው በራሴ ዳይቭ አድርጌ እንዳይፈልግ ስለሆነ ስንት ነበር? ኦኬ ምዕራፍ 2 42 ኦኬ ሶሪ 42 ላውጣልህ እንዴ? እስቲ አሁን እንደውም አንተ ስልክ ስለያዝክ እዛ ላይ ይመቻል እያስባለሁ። እሺ 42 ምዕራፍ 8 ነው ያልከኝ? ላውጣልህ በቃ 42 ቁጥር 8 እሺ እነሆ ረብዩስ ጉበኞችሽ ጮኸዋል። እግዚአብሔር ወደ ጽዮን በተመለሰ ጊዜ አይን በአይን ይታያሉ፣ ድምፃቸውን ያነሳሉ፣ በአንደበት ይዘምራሉ። ቆይ አንድ ጊዜ ቁጥር ስንት ላይ መሰለ የምታደርግልኝ? ቁጥር ከ10 እንጀምር። ኢምሮ ስትመጣ አስቁመኝ እሺ፣ ካልሰማኝ ለነገ ኢምሮ ከመጣ አስቁመኝ እሺ። ወደ ባህር የምትወርዱ በእሷም ውስጥ ያላችሁ ሁሉ ደሴቶችና በእሱም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ምስጋናውን ዘምሯል። ምድረ በዳውና ከተሞቹ የቄዳር ሰዎች ያለ ማን ናቸው? የቄዳር ሰዎች ቄዳር ማለት ያው በአጭሩ የመሐመድ አንሴስተሮች። በጣም ጥሩ። የሚቀመጡባቸው መንደሮች ድምፃቸውን ያንሷል። ለምንድን ነው የሚያነሱት? እዚህ ጋር አንድ የተናገረው ነገር አለ። ምን አለ መሰለ? እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገርም እናገራለሁ አለ። አስቀድሞም ሳይበቅል እሱን አስታውቃችኋለሁ አለ። አስቀድሞ ሳይበቅል ወደ ባህር የምትኖሩ በእርሷም ውስጥ ያላችሁ ሁሉ ደሴቶችና በእሱም ላይ የምትኖሩ ሆይ ለእግዚአብሔር አዲስን መዝሙር ከምድር ዳርቻ ምስጋናውን ዘምሩ። ምድረ በዳውና ከተሞቹ የቄዳርም ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ። በሴላ የምትኖሩ አለ። ሴላ የት ነው ታውቃለህ? አይ እንግዲህ በጣም ጥሩ። ሴላን ላሳየህ አንድ ጊዜ። ሴላ ማለት ማውንት ሴላ ይባላል። ማውንት ሴላ ወይ ደግሞ ሴላ ተብሎ በአረብኛ እሱ የት ነው ያለው? መዲና ነው ሎኬሽኑ ማለት ነው። ይሄ ነው ማውንት ሴላ ማለት። በጣም በሚገርም ሁኔታ በዚህ በማውንት ሴላ ላይ አንድ የሚነገር ነገር አለ። ድምፃቸውን ያንሱ፣ በሴላ የሚኖሩ እልል ይበሉ አለ። መቼ እንደሆነ ታውቃለህ? እልል ያሉት ነቢዩ ሙሐመድ ያስቀድሞ ስለሳቸው የተነገረላቸው ሲመጡ ጠላዐል በድሩ ዐለይና እየተባለ እልል ሲሉ ነበረ ማለት ነው። እልል እያሉ ተናግረው ነበረ። ሰው በተራሮች ራስ ላይ ሆነው ይጩሁ እያለ እልል ብለው ሲናገሩ ነበረ። ነቢዩን ከመካ ወደ መዲና በሚመጡበት ወቅት ነው ይሄ ነገር የተከሰተው። እያንዳንዱን ፖይንቶች ብናያቸው ኢየሱስን የሚመለከት አይደለም። እዚህ ጋር ያለው ጭራሽ ኢየሱስን አይነት ጭራሽ ያው በሰፊውም ስለምናየው ነገር እና ደግሞ ቆይ አሁን እንደዚህ ካልከኝ ማለት ነው የሐዋርያት ስራ ላይ ቼክ ብታደርግ የሐዋርያት ስራ ምዕራፍ 8 ከ32 እስከ 35 ላይ
እንትና ሐዋርያ ፊልጶስ ላይክ የኢሳያስ 53ን ጠቅሶ ሲናገር ታያለህ። ይሄ ስለ ባይብል ላይ አይጠቅስም አልልም። በነገር ላይ ለምሳሌ ጠቅሶ ስለ ኢየሱስ ያወራ ማለት ነው። ስለ ላምብ ኦፍ ጋድ ይጠቅሳል። እንትና አልቃወምም መጥቀሱን። የኢየሱስንም የድንጋይ የማዕዘን ድንጋይ የሚለውንም ጠቅሷል። ግን ለኢየሱስ አይደለም። እሱም ግን እኔ ነገ አሳያለሁ። አንድ ይሄኛውን፣ ሁለት የማዕዘን ድንጋዩን፣ ሌላ ደግሞ ኢቨን ራሱ የእንትንን ጥቅስ ጠቅሷል። ጭራሽ ስለ ኢየሱስ የማይናገር ኢየሱስን ጭራሽ የማይመለከተው ጥቅስ ጠቅሷል። የሆሴ ላይ ያለ ጥቅስ የማቴዎስ ጸሐፊ ሆሴ ላይ ልጄን ከግብፅ ጠራሁት ብሎ ጭራሽ የማይገናኝ ነገር ተሰዶ ነበር እኮ ግብፅ ኢየሱስ ክርስቶስ ገባኝ። ከማርያም ጋር እዛ ጋር የተነገረው ስለሌላ ሰው ነው። ተግባባን። እሱንም ነገ የምናየው ይሆናል። ኦኬ አሁን ተመለሳችሁ። ኢብሮ አንዴ ሶሪ እና ላይክ የኔ ጥያቄ አሁን ይሄ ኢሳያስን በእርሱ ቁስልኛ ተፈወሰ ምናምን ላይክ የጂሰስ ክራይስት ክሩሲፊክሽን በጣም አቴስትድ የሆነ ነገር ነው በአብዛኛው ስኮላሮች እና እሱ ዳይሬክትሊ ከኢሳያስ ጋር ይገናኛል። ከዛ ደግሞ ስለ መሐመድ ደግሞ ቅድም ያሳየኝ ከሄዳር 42:10 ላይ ምናምን ላይክ አሁን እነዚህን ነገ እንድታስማማልኝ እፈልጋለሁ እና ደግሞ ይሄ እስላሚክ ዳይሌማ ያልኩህን እሷንም በሰፊው እንድታስማማልኝ እና ደግሞ ቅድም ማመትረውን አንሳ እስቲ አንዴ ቆይ እሺ ምን መሰለህ የሚለው እንትናን ታውቀዋለህ እንዴ ሳምሸሙንን ታውቀዋለህ? አውቀዋለሁ። እሱ በሰፊው ሲናገር ሰምቼው ነው እና አሁን እዚህ ጋር የሚላል ላይክ ዝም ብዬ ከጃጂቢቲ ላይ ወጥቼው ነው አሁን ጊዜ ስለሌለኝ ሱራ አልናም ይልና 6:115 ኤንድ ዘ ወርድ of your Lord has been fulfilled in truth and in justice, none can change his word ይላል። ከዛ ሱራ አልቃፍ ላይ and recite what has been revealed to you of the book of your Lord, no one can change his word ይላል። ከዛ ሱራ ዩኑስ ላይ ደግሞ there is no change። እኔ ልንገርህ እኮ ያው ታውቀው የለ ምንድነው የአላህ ቃል ልዋጭ የለውም ይላል። ከዛ ባይብል ተቀየረ ምናምን ባይብል ተበርዟል እና ደግሞ ባይብል ይሄ ኦሪጂናሉ ባይብል ሳይበረዝ በፊት ምን እንደሚል በምን አውቀን ነው እንደተበረዘው ነው የምናውቀው። ሞስቴት ይሄ ደሞስት ዳይሌማ ራሱ የሚያወራው ነገር የማያውቅ ሰው ነው ሲጀምር። ሳምሻሙን ማለት እኔ ይቅርታ አድርግልኝ፣ እሺ ስለ ሰው አልናገርም፣ ተው ይቅርብኝ። ችግር የለም ሀሳባችን ላይ ማለት ነው ምንም አይነት እውቀት የሌለው ሰው ከዚህ ከኢትዮጵያ እንትና የማይለይ ማለት ነው ከይቅርታ ጋር እሺ። ምክንያቱም እውቀት ያላቸው በእውቀት የሚያወሩ ብዙ አሉ ሌሎች፣ ግን ከሱ ባትቀዳ የተሻለ ነው። ምክንያቱም ይሄ ያስመታል። እኔ አንድ ጥቅስ አንስቼ ይህንኑ በተመለከተ አንድ ጥቅስ አንስቼ ልናገር እችላለሁ። ተግባባን? ለምሳሌ አሁን የባይብል ተቃጥላለች፣ ባይብል ተቃጥሏል ይላል፣ መጽሐፍ ቅዱስ ተቃጥሏል ይላል። እንደገና በመጽሐፍ ቅዱስ መቃጠል ብቻ ሳይሆን ብዕር የሰው እጅ ገብቶበታል ይላል መጽሐፋችሁ። ከዛ የእግዚአብሔርን ቃል ይለወጣል እንዴ? በአንተ እምነት አይለወጥም። ያው እኔ ፐርሰናሊ አይለወጥም ከተባለ እንዴት ተለውጦ አገኘ ነው። እና ደግሞ ላይክ አሁን ባይብልን እኮ ሴፕቶ ኤጀንትን ብታየው እና ደግሞ ምንድነው ላይክ እነዚህ ኦልድ ትራንስሌሽኖች አሉ አይደለ? እነሱ በጣም ኮንሲስተንት ናቸው። አሁን ደህና ጥያቄ መስሎኝ ነበረ። ዴት ስክሮል ያው ለማንኛውም አሁን እንቅልፌ ሁለተኛ እኮ በቃ እና ደግሞ ይሄ ቀደም እንትና ማሂር ሲያሳዩ የነበረው የሆነ ፒዲኤፍ ላይክ ሜሹላ ምናምን የሚለው ነገር አለ። ፒዲኤፉን የት ማግኘት ይችላሉ? እኔ ችግር የለውም ፒዲኤፍ ሳይሆን እዚሁ ላይ ያሳያለሁ። እኔ ከፈለክ ባይብሉ ላይ ራሱ እንዳነበው ኮሜንተሪ ነው። አዎ ኮሜንተሪ እሱ ቀደም ያሳየ ዲክሽነሪ ነው እሱ ያሳየ። ከፈለክ አናግረው ይሰጣል እኮ። አዎ ማሂር ልሰጠኝ ይችላል። የቱን ፒዲኤፍ ነው የምትለኝ? ቀደም ይሄ ላይክ ለአንደኛው ስትመልስለት እኔም በደንብ አላዩትም። ይሄ
ሜሹላም የምትለው ወርድ ጄኔሲስ 1:17 ምናምን ላይ አለ ስትል ነበርና ላይክ የሆነ ፒዲኤፍ ገልጠለት ነበረ። እሷን ፈልጊያት ታልሙድ ከፍቼ ነበረ። ኢንተርናሽናል ስታንዳርድ ባይብል ኢንሳይክሎፒዲያ ከፍቼ ነበር። ከዛ ደግሞ ታልሙድ ከዛ ደግሞ የኦልድ ቴስታመንት ሌክሲካል ዲክሽነሪም ከፍቼ ነበር። ዲክሽነሪ እና አንደኛው ምንድን ያልከኝ? ሶስተኛው ታልሙድ ላይም አለ። ብዙ አሉ። እኔ ሶስቱን ብቻ ስለጠቀስኩ ነው እንጂ ኤኒዌይስ እንትን ላይ ያገኛቸዋለሁ። እሺ ምን ብዬ ሰርች ላድርግ? እሺ ቆይ ስክሪንሻቶቹን ለእንትን አላክላቸው፣ ለኢብሮ ላክለት ነው ይልክልሃል። እሱ ለማ ለኢምሩ ኢብሮ ታውራ ከሆነ በውስጥ ማለት ነው። በውስጥ ልጻፍልህ ኢብሮ ወይም ጻፍልኝና ልክልሃለሁ። ይችላል ለፈለግከው ችግር የለም። እሺ በቃ ማይር ለኢብሮ ጽፍለታለሁ። አይ እሺ በቃ ኃይል አለው ዝም ብዬ እሺ። እና ይኸውልህ አንድ ጊዜ ላሳየህ። እሺ ዘፍጥረት 17:1 ይታያል ሂብሩ። እሺ ምን ይላል መሰለ? ቆይ አንዴ ላውጣልህ። እሺ ኦኬ ባይብል ሀብ ነው ዌብሳይት ባይብል ሀብ ነው። ኦኬ እና እዛ ላይ ማግኘት ይችላሉ ማለት ነው። ቆይ እዛ ላይ ኢንሳይክሎፒዲያ ኦፍ ኢንተርናሽናል ስታንዳርድ ባይብል ማግኘት ትችላለህ። እሺ ኦኬ ቢፎር ሚ ያው እነሱ ምን ብለው አስቀምጠውታል። እኔ ትንቢተ ዳንኤል ላይ ስላስቀመጥኩት አንድ ጊዜ ላሳየህ። ታላቅ ሕዝብ የሚለው ላይ ፋይሌ ላይ አስቀምጨዋለሁ። ኖርማሊ ማለት ነው። ይሄ ፒዲኤፍ ምንድን ነው? አንተም ታጠናበት ነው? አዎ ይሄ ራሴ ነው። ይሄን ላክልኝ አትለኝም? ያው መጽሐፉ ነው ትሸጠዋለህ እንግዲህ ለወደፊት ኢንሻአላህ። ምን ነው ነውር ነው? አራለ እንማርበታለን። ይኸውልህ ምን መሰለህ እንደዚህ ብሎ ነው ያስቀመጠው። ወርሺፕ ሚ ማለት ነው። ዎክ ኢን ፍሮንት ኦፍ ሚ የሚለውን ቃል ሲያስቀምጡት ምንድነው ወርሺፕ ሚ ማለት ነው። ወርሺፕ ሚ ማለት ደግሞ ተገዛኝ ማለት ነው። ተግባባን? ተገዛኝ ማለት ደግሞ መገዛት ማለት ኢስላም ማለት ነው ራሱ ቃሉ። ጄኔሲስ 17:1 ወርሺፕ ብሎ ነው ያስቀመጠው ሰው። ይሄን ያው ጄኔሲስ 17:1 ነው። ተመልከት። ጄኔሲስ 17:1 ላይ ያለው ጥቅስ ነው። እሺ እሱን ይዞ ነው ጄኔሲስ 17 ላይ ትልቁ ላይ አድርገኝ ብሎ። እሺ እስከዚህ ሰዓት ነው የሚቆዩት? የእንትናን ዲክሽነሪ ማነው ኮሜንታሪ ታውቀዋለህ? ኤሊኮት ይሄ ነው ቅድም የተጠቀምኩት ኤሊኮት ባይብል ሀብላ አለ። ስፔሊንግ ነው። እሺ እዛ ላይ ካለ ይሄው ስክሪንሻት አድርጎ ነው። ምን ሆነ ያርገው ለዶናል ፎከስ አላረግ። እሺ አርገዋለሁ። ከዛ በኋላ አይዛያ 42:19 ላይ ማለት ነው ይታያል ወይስ እንደዚህ ላቅርበው? ሂስ ፐርፌክት የሚለው ሚሹላም የሚለው ስትሪክትሊ ስፒኪንግ ዘ ዲቮትድ ወይም ደግሞ ሰሬንደርድ ዋንላ ዘ ሂብሩ ሚሹላም ኢዝ ኢንተረስቲንግ አለ። ይሄ በጣም ኢንተረስቲንግ የሆነ ወርድ ነው። አስ ኮኔክትድ ዊዝ ደ ሙስሊም ይሄ ሞደርን ሙስሊም ወይም ደግሞ ኢስላም ከሚለው ጋር ኮኔክት የሆነ ነው። አዎ ደማን ደማን ሪዛይንድ ቱ ዘ ዊል ኦፍ ጋድ ለአምላኩ ፍቃድ እንትን ያደረገ የሰጠ ራሱን የሰጠ ሰው በዚህ ይጠራሉ ብሎ ይገልጸዋል። እና ብዙ ኮሜንታሪዎችን ብታያቸው ተመሳሳይ ሀሳብ ነው ስለ ሜሹላም የሚናገሩት። ሌሎችም አሉ እንደ ፋይል አድርጌ ምናምን ስላላስኩት ጊዜ ከሰጠኝ እየገባው አሳያለሁ። ምናልባት ከፈለካቸው ሁሉ ነው ማለት ነው። ኧረ ችግር የለውም። አሁን ይሄ ባይብል ሀብል ያገኛቸው የለ መጎርጎር ፈትሸው ብለ እንዴ። ቆይ ኢስላም ማለት እንትና ማለት the one who submits to God። ባለፈው እሱ ሙስሊም ነው። ኢስላም ማለት ደግሞ ሲስተሙ ይሄ ሰሚት ማድረጉ ሰላም ማለት ነው።
ማለት ነው። ከሶስት እንትኖች ነው የመጣው። ሶስት ሩት ወርዶች አሉት። ለዛ ነው ኢስቲስላም የሚልም ኢስቲስላም ከሚል ሩት ወርድ መጥቷል። ሰላም ከሚል ሩት ወርድ መጥቷል። ኢስቲስላም ማለት ማስገዛት፣ ራስን አሳልፎ የራስህን ፍቃድ ለሌላ አካል ፍላጎት ወይም ደግሞ ለአላህ ሱብሓነሁ ወተዓላ ፍላጎት አሳልፎ መስጠት